እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ያለው አልሐምዱሊላህ። በጣም ጥሩና አስተማሪ የሆነውን የፍቅር ታሪክ ክፍል 2ን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በትህትና ጠይቃችኋለሁኝ። አሁን ወደ ንባባችን እንቀጥል ማለት ነው። ልብ አንጠልጣይ እውነተኛ የፍቅር ታሪክ ከምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 2። ካሊብ ከትምህርት ቤት የቀረው አሞት እንደነበረ ለማወቅ ብዙ ደቂቃ አልወሰደብኝም ነበር። አይኑን ካየሁት በኋላ ከዚህ በላይ መቆየት ስለሌለብኝ ደግሞም ቤት ብዙ ከቆየሁ ስለሚቆጡኝ ወጥቼ ወደ ቤት መሄድን ቀጠልኩ። በየመንገዱ ግን የማስበው ስለሱ ነበር። ሜሪዬ ቆንጅዬ ጓደኛ አለሽ ያላትን ሳስታውስ ደስታዬ እጥፍ ይሆናል። እቤት እንደገባሁ ፊቴን አስረዜ በመስታወት እያየሁ ግን እኮ እውነትም ቆንጆ ነኝ እላለሁ። ከዛን ቀን በኋላ ካሊብዬ አወቀኝ፣ እኔም ፍቅሬ ጨመረ። ይባስ ብሎ አንድ ቀን እሱን ለማየት እንደለመድኩት ሜዳ ሄድኩ። ይህኔ እየተጫወቱ ነበረ። እኔም ከሩቅ ተመስጬ ማየቴን ቀጠልኩ። ይህኔ ካሊብ የመረብ ኳሱን የመጀመሪያ ውጤት አስመዘገበ። የእውነት ማንም ባያየኝም ከልቤ ነበር የተደሰትኩት። በዚህ ሰዓት በቅጽበት አንዲት ቆንጅዬ ሴት ሮጣ ተጠመጠመችበት። በጣም ደንግጬ ይሆን ተናድጄ ይሆን ሳይታወቀኝ ከተቀመጥኩበት ብድግ አልኩ። አይኔ እንባ ቀረረ። ቀናሁ መሰለኝ። ከዛ ወደ እነሱ ሄድኩ። ለምን እንደሄድኩ ግን እኔም አልታወቀኝም። ልክ ሲያየኝ ያስሚኔ የእኔ ልዕልት ብሎ ጉንጭን ሳመኝና እዚህ ምን ትሰሪያለሽ ሲል ጠየቀኝ። ይህኔ መልስ ስላልነበረኝ ድንገት ከአፌ መጥቶልኝ መረብ ኳስ እወዳለሁ ለዛ ነው አልኩት። ኦ አንድ አይነት ስሜት አለን ታዲያ እሷ ቤቲ ትባላለች ጓደኛዬ ናት ብሎኝ ካስተዋወቀኝ በኋላ እና መረብ ኳስ ደግሞ መለማመድ ከፈለግሽ አስለምድሻለሁ እሺ አለኝ። በጣም ከመደሰቴ የተነሳ መቼ ነው አልኩት። ከፈለግሽ ከትምህርት በኋላ ከፈለግሽ ብሎ ገና ሳይጨርሰው በእረፍትም አልኩት። እሱም በእረፍት ሰዓት ሊያለማምደኝ እሺ አለኝ። ጓደኛዬን አሰላላት ልጅ ሳስብ ስናደድ ኳስ አስለምድሻለሁ ያለኝን ሳስብ ስደሰት የዋልኩበት ያን ቀን መሽቶ ነጋ። በኳስ ሰበብ አብሬው መቆየቴ ለእኔ ትልቅ ደስታ ስለነበረ እረፍት ደርሶ እስከወጣ ቸኮልኩ። ከዛ ለሚሮን አሁንም የምሄድበትን ሳልነግራት ሄድኩ። ስደርስ አሁንም ያቺ ቤቲ የምትባል ሴት አለች። ከሩቅ አይቻቸው ስመለስ ካሊብ አይቶኝ ስለነበረ ወደ እኔ እየሮጠ መጥቶ ያስሚ ብሎ ሲጠራኝ ሄጄ መቅናቴን ለመሸሸግ እየሞከርኩ ፈገግ ብዬ ሰላም አልኩት። ያን ቀን እንደኔ ደስተኛ ያለ አልመስልሽ አለኝ። ምክንያቱም ስለ ቤት ያወቅኩበት ቀን ነበር። የሆነውም ደግሞ እየተናደድኩኝ እና ውስጤ እየተቃጠለ እኔ የምልክ ካሊብ ቆንጆና ተጫዋች ፍቅረኛ አለችክ ስለው ኧረ 10 ኪው ሲለኝ ፊት የመለዋወጥ ሲጀምር ኧረ ስቀልድሽ ነው ብሎኝ ቤቲ ፍቅረኛው ሳትሆን ጓደኛው እንደሆነች ነገረኝ። ካሊብ በጣም ጎበዝ ተማሪ ስለነበረ ከሚሮን ጋር አብሬ ላስጠናቸው ሲለኝ ደስተኛ ሆኜ ነበር እሽታዬን የገለጽኩለት። በዚህ ሰበብ ያው አብረሹ ለመሆን ማለት ነው። በዚህ መልኩ ማፍቀሬ እንዳይታወቅ እየተጠነቀቁ ቀናቶች ሩጫቸውን ቀጠሉ። ታዲያ አንዲት ቀን እኔ ካሊብ ቤት እንደተለመደው ለማጥናት ስሄድ እንደ ድንገት ሆኖ ሜሮን አልነበረችም ነበር። እናም እኔ ካሊብ ስለነበረን ካሊብ እኔን እያስጠናኝ ጀመረ።
እናታቸው ደግሞ በጣም ስለምትወደኝ አልፈራትም ነበር። እዛ ቤት ስሄድ እንደ ቤቴ ነበር የምቆጥረው። ከዛ እሱ እያስረዳኝ፣ እኔ ግን ሀሳቤ ጥናቱ ጋር ሳይሆን አይኑን እያየሁት ተመስጬ ምን አለ ሃይማኖታችን አንድ ሆኖ ፈጣሪ እሱን ለኔ ቢፈቅድልኝ እጣ ፋንታዬ ባረገው አልኩ በውስጤ ብዬስ እጣ ፋንታዬ ባረገው አልኩ በውስጤ ብዬ ልስመው ፈለኩና ወደ እሱ ጠጋ ስል እሱም ገብቶታል መሰለኝ ወደ እኔ ጠጋ ሲል ሲታወቀኝ ጊዜ ሰውነቴን የሆነ ስሜት ሲሰማኝ ከተቀመጥኩበት ስነሳ ካሌብን እንደ መደንገጥ ብሎ ይቅርታ አስቤው አይደለም ሲለኝ ፒስ ኦኬ ብዬው፣ እሱ ግን ድንጋጤው ስላለቀቀው ወሬ ማስቀየስ ፈለኩና በል አሁን ምን ትጠብቃለህ? አስጠናኝ እንጂ ብዬው ከዛ ወደ ጥናታችን ተመለስን። ከዛ ልክ ስንጨርስ ወደ ቤት ሄድኩ። ቤት ገብቼ መኝታ ክፍሌ ውስጥ የቤት ስራ ልሰራ የሂሳብ ደብተሬን ስገልጠው 1-2 ቦታ የታጠፈ ወረቀት አገኘሁ። ልቤ ድንግጥ አለና ገለጥኩት። የቃልዬ ጽሑፍ ነበር። ቅድም በተፈጠረው ነገር ያስሚንዬ ይቅርታ አርጊልኝ። እኔ ለአንቺ እንደ ወንድምሽ ሊሆን ይችላል የምታየኝ፣ እኔ ግን አንቺን በቃ አፍቅሬሻለሁ። መልስሽ ምንም ይሁን ምን አፍቅሬሻለሁ ይላል። በድንጋጤ ከተቀመጥኩበት ተነሳሁ። ወረቀቱን አተኩሬ ተመለከትኩት። ቤተሰቤን አሰብኩ፣ ፍቅሬንም አሰብኩ። ሳላስበው ትኩስ እንባ በጉንጮቼ ይወርዱ ጀመር። ይህኔ አባዬ በሩን ከፍቶ ገባ። ወረቀቱን በእጄ እንዳያስኩት ደርቄ ቀረሁ ይላል። የዛሬ ቆይታችን ይህን ይመስል ነበረ። በቀጣይ በክፍል 3 እስከምንገናኝ ድረስ ሰላማችሁ ብዙ ትርፍርፍ ይበል በያላችሁበት። ላይክ በማድረግ ቪዲዮውን ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡልኝ፣ አነባለሁኝ ማለት ነው። የሁላችሁንም ሀሳብ አነባለሁኝ። ያለው ማስተካከል ያለብኝ ነገር ካለ ንገሩኝ፣ አስተካክላለሁኝ። አዲስ የሆናችሁም ሰብስክራይብ በማድረግ እንደዚሁም የደወል ምልክቷን በማጥቆር አዳዲስ የምለቃቸው እነዚህ ቆንጃጅት የሆኑ የፍቅር ታሪኮች እንዲደርሷችሁ አድርጉ ማለት ነው። ውድ ቤተሰቦቼ እወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።